ርዕሱን የመጽሐፍ ቅዱስ ምሁራን ለዚህ ክፍል ምን ብለው ሰጥተውታል? የኢሳይያስ ለነቢይነት መጠራት ይሉታል። ከዚህ በኋላ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውን ቤቱን መልቶት ነበረ። ሱራፌልም በዙሪያው ቆሞ ነበር። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፋቸው ፊታቸውን ይሸፍኑ ነበር፣ በሁለት ክንፋቸው እግሮቻቸውን ይሸፍኑ ነበር፣ በሁለት ክንፎቻቸው ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተመላች እያለ ይጮህ ነበር። የመድረኩ መሰረት ከጩኸታቸው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌል አንዱ ወደ እኔ ተላከ። በእጁ ከመሠዊያው በሙጠት የወሰደው ፍም ነበረ። አፌንም ዳበሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን ልካለው? ማንስ ወደዚያ ሕዝብ ይሄድልናል ሲል ሰማሁት። እኔም እነሆኝ ጌታዬ እኔን ላከኝ አልኩት። እርሱም ሂድ፣ ይህን ሕዝብ መስማት ትሰማላችሁ፣ አታስተውሉ፣ ማየት ታያላችሁ፣ አትመለከቱ በላቸው አለኝ። እነዚህ ሕዝቦች በዓይኖቻቸው እንዳያዩ፣ በጆሮቻቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው ልባቸውን አደንድነዋል፣ ጆሮአቸውንም ደፍነዋል፣ ዓይኖቻቸውንም ጨፍነዋል። እኔም ጌታ ሆይ እስከ መቼ ድረስ ነው አልኩት። እርሱም መልሶ እንዲህ አለኝ፣ ከተሞች የሚኖሩባቸውን አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልባ እስኪሆኑ፣ ምድርን ፈጽማ ባድማ ሆና እስክትቀር ድረስ ነው። ከዚያ በኋላ እግዚአብሔር ሰዎችን ያርቃል፣ በምድርም የቀሩት ይበዛሉ። በእርሷ ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። ቅጠሎቻቸው በረገፉ ጊዜ እንደ ግራርና እንደ ከንበል ዛፍ ሆነው ይቀራሉ ይላል። ለክብረ መንግስቱ እግዚአብሔር ክብርና ምስጋና ይድረሰው። እንግዲህ ይሄ የነቢዩ የኢሳይያስ ትንቢት ነው። ይህ የትንቢት ቃል ከልደተ ክርስቶስ ኢየሱስ ክርስቶስ ሊወለድ ከመወለዱ 1000 ዓመት ቀደም ብሎ የተነገረ ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ 1000 ዓመት ቀደም ብሎ የነበረ ነቢይ ነው ነቢዩ ኢሳይያስ። እና የኢሳይያስን መጽሐፍት የቤተ ክርስቲያን ሊቃውንት ምን ይሉታል? ደረቅ ሐዲስ ኪዳን ይሉታል። አሁን ቅድም ያነበብኩላችሁን ጥቅስ ጌታ ጠቅሶታል፣ በማቴዎስ ወንጌል ጠቅሶታል። ደረቅ ሐዲስ ኪዳን ይባላል። በሐዲስ ኪዳን ላይ የተፈጸሙ ስለ ኢየሱስ ክርስቶስ ከድንግል ማርያም መወለድ፣ ድንግል ማርያም እንደምትወልደው አስቀድሞ በትንቢተ ኢሳይያስ ምዕራፍ 7 መድኃኒታችን ኢየሱስ ክርስቶስ እንደ በግ ሊታረድ እንደመጣ በትንቢተ ኢሳይያስ ምዕራፍ 53 ተጽፎ እናነባለን። እነዚህን የመሳሰሉ የሐዲስ ኪዳን ወሳኝ አንኳር ጉዳዮችን የያዘ በመሆኑ የመጽሐፍ ቅዱስ ሊቃውንት ትንቢተ ኢሳይያስን ምን ይሉታል? ደረቅ ሐዲስ ኪዳን፣ የሐዲስ ኪዳን ግልባጭ ብለው ይገልጡታል። እና ወደዚህ ወዳነበብኩላችሁ ክፍለ ንባብ ስመጣ ዖዝያን የሚባል አንድ ገናና ንጉሥ ነበረ እና በዛ ዘመን ደግሞ ሊቀ ካህናቱ አዛርያስ ይባላል።
በአዛርያስና በኦዝያን መካከል ጥሩ ግንኙነት አልነበረም። ብዙ ጊዜ ንጉሱና ሊቀ ካህናቱ ይጋጫሉ። በሌላ አነጋገር ጳጳሱና የመንግስት መሪ ማለት ነው። ሊቀ ካህናት ማለት የቤተ ክህነትን ስራ ሚሰራ እና በዛ ዘመን ከ12ቱ ነገደ እስራኤል ከይሁዳ ነገድ የሚወለዱ ለንግስና ይመረጣል። የይሁዳ ዘሮች ይሁዳ ምላችሁ ይሄ አያስቆሮቱ ይሁዳ ነው። ከያዕቆብ ልጆች መካከል ይሁዳ ይባላል። ከዛ ነገድ የሚወለድ ለነገስታትነት ቀኝ አካላቸውን እየተቀቡ ይነግሱ ነበር። ከሌዊ ወገን ደግሞ የሆኑ ደግሞ ሲወለዱ ቀኝ አካላቸውን እየተቀቡ በሜሮን እየከበሩ ይካሉ ነበር። እነዚህ የሌዊ ወገን የሚባሉት ስራቸው ሁሉ የክህነት አገልግሎት መስራት። አሁን ሀገራችን ወደ ላሊበላ ብትሄዱ የካህናት ዘሮች አሉ። በቃ ክህነት ላይ አገልግሎት ላይ ብቻ ተሰማርተው እንደሚያገለግሉ ማህበረሰቦች አሉ። እግዚአብሔር ቤት እያገለገሉ ቤተ መቅደስ እያገለገሉ ማህሌት እየቆሙ ሰዓታት እየቆሙ በእንደዚህ መልኩ አገልግሎት የሚሰጡ ወገኖች አሉ እና በዛ በብሉይ ኪዳን የክህነትን ስራ የሚሰሩ የተወሰኑ ወገኖች ናቸው። የሌዊ ነገዶች ብቻ ናቸው እና ይሄውን ንጉሱ ኦዝያን ከነገደ ምንድነው? ከነገደ ይሁዳ ነው እና ከንጉሱ ጋር ግጭት ውስጥ የገቡበት አንደኛው ምክንያት ሊቀ ካህናቱ የሚያብረቀርቅ ልብስ ይለብስ ነበር። ከኔ የሚበልጥ ልብስ መልበስ የለብህም የሚለው ነበረ ንጉሱ። በዚህ ጊዜ ይከራከራል። የዳዊት መዝሙርን ጠቅሶ ካህናት ይለብሱ ጽድቀ፣ ካህናት ጽድቅን ይለብሳሉ ይላል። በዛ መሰረት ነው እኔ ያማረ ልብሰ ተክህኖ የምለብሰው፣ ካህናት ጽድቅን ይለብሳሉ እውነትን ይለብሳሉ ይላል ብሎ ይሞግተዋል። በአደባባይ ሲቀመጡ ደግሞ ሊቀ ካህናቱ ከንጉሱ ቀኝ ይቀመጣል። ለምንድን ነው ከቀኝ የምትቀመጠው ይላል። ወካህን ይነብር በየማነ ንጉሥ ይልብሃል ይላል። ካህን የሚቀመጠው ከንጉሥ ቀኝ ነው ይላል። በዛ መሰረት ነው የሚቀመጠው ይላል። ፍርዱን ደግሞ ይገስበታል። ኦዝያን ዳኝነት በሚሰጥበት ጊዜ ፍርዱን ይተችበት ነበር። አሁን የሰጠው ዳኝነት ትክክል አይደለም፣ ፍርደ ገምድል ነው፣ ውሳኔው ግራና ቀኝ የግራና ቀኝ ክርክር አላየህም፣ ዝም ብለህ ነው የወሰንከው ብሎ ንጉሱን ይተቸው ነበር። በዚህ ጊዜ አሁን ንጉሱ ተቆጣ ይላል። መሐላው ተፈጥሯል። በንግግር ሲነጋገሩ ሲመላለሱ በመካከላቸው ጠብ ተፈጠረ። ይህንን ሂደት ነቢዩ ኢሳይያስ ያያል። እያየ ግን ዝም ነው ያለ። አንተም ተው አላለም። ንጉሱንም አልገሰጸውም። ከካህኑ ጎንም አልቆመም። በዚህ ጊዜ ኦዝያን ምንድን ነው የሚያደርገው? እኔም እኮ በአባቴ በኩል ከንጉስ ብወለድ በእናቴ በኩል ደግሞ ከካህናት ወገን ነኝ ብሎ በድፍረት ወደ ቤተ መቅደስ ገባ። በድፍረት እግዚአብሔር በድፍረት አይገለጥም። እግዚአብሔር አሁን በጉልበት አይገለጥም። እግዚአብሔር በኃይል አይገለጥም። እግዚአብሔር በአፈጮሌነት አይገለጥም። እግዚአብሔር በአፈጮሌዎች ብቻ መገልገል ቢፈልግ ኖሮ አፈ ኮልታፋው ሙሴን አይመርጠውም ነበር። ሙሴ አፉ ኮልታፋ ነው ይባላል። እኔ እንደውም አፌ ኮልታፋ ነው እግዚአብሔር ሆይ ለአገልግሎት ብቁ አይደለሁም ሲለው አሮን ሁከ ይሁን ከአፈ፣ ወንድም አሮን አፍ ይሁን፣ ተጋግዛችሁ አገልግሉ፣ እኔ አንተን መርጬሃለሁ እና የእግዚአብሔር አገልግሎት የትህትና ነውና ይሄንን በማድረጉ ተቀጣይ ከሰውነቱ ላይ የቆዳ በሽታ እንደ ለምጽ አይነት ነገር ወጣበት። ያን ሲሸፍነው በሻሹ ላይ ወጣበት። በብሉይ ኪዳን ልብ በሉ
የብሉይ ኪዳን አገልግሎት የሥጋ አገልግሎት ነው የሚባል። ልብ በሉ። መስዋዕት ቢሰዋ፣ ዕጣን ቢታጠን፣ የበግ ጠቦት ቢሰዋ፣ ከአዝርዕት መስዋዕት ቢሰዋ፣ ይሄ ሁሉ ጠቀሜታው በምን በኩል ነው? በሥጋ በኩል። ያ በዛ ዘመን የነበረው አገልግሎት የምን አገልግሎት ነው የሚባለው? የሥጋ። ጥቅሙ የሚሰጠው ምንድነው? በሥጋ በኩል። በነፍስ በኩል የሚሰጠው ጥቅም አልነበረም። የነፍስ አገልግሎት የሚባለው የሐዲስ ኪዳን አገልግሎት ነው። ስለዚህ አገልግሎቱም የሥጋ ነው፣ ቅጣቱ የሥጋ ቅጣት። ሰዎች ጥፋት ባጠፉ ጊዜ በሰውነታቸው ላይ ቁስል ይወጣባቸዋል። የተለያየ ነገር እየወጣባቸው ቅጣታቸው በዚያ ይገለጽ ነበር። ለዛ ላደረጉት ጥፋት ደግሞ መስዋዕት በሚሰዉበት ጊዜ ካደረባቸው ደዌ በሽታ ይፈወሱ ነበር። በመስዋዕት ማለት ነው። መስዋዕቱም የሥጋ ነው፣ አገልግሎቱም የሥጋ ነው፣ ፈውሱም የሥጋ አገልግሎት ነው ማለት ነው። እና በዚህ ጊዜ ምንድን ያደርጉታል? ያንን ዖዝያንን ቀሳ ወጡት ይላል። ቀሳ ምን ብሎ የሚነግረኝ ሰው አለ? ቀሳ አሳልፈናል እኛ በኮቪድ ጊዜ ኳረንቲን ማለት ነው። አንድ ሰው ሲታመም በሽታ ሲይዘው ምን ይደረጋል? በሽታው ቢተላለፍ ከሆነ ለይተው ያስቀምጡታል። በተለየ ቦታ ያስቀምጡታል። በኮቪድ ጊዜ ኮቪድ የያዘው ሰው ከኢትዮጵያ ስትመጡ ምን ይደረግ? ቤታችሁ ወይንም እዛ የመጣ እንግዳ ሰው ሆቴል እንዲህ ይባላል። ቀሳ ማለት ነው። እና ቀሳ ወጡት ይላል። ለብቻው ቀሳ ወጥቶ ተቀመጠ። በኋላ ነቢዩ ኢሳይያስ ደግሞ ይሄንን እያየ በአደርባይነት ጥፋት ሲጠፋ ከእግዚአብሔር የተቀባ ነው የተሾመ ነው። ያን ባለማድረጉ ምን ሆነ ይላል? ሀብተ ትንቢቱ ተቀማበት። የተወደዳችሁ ምዕመናን፣ የባህሪ እውቀት የለም። የባህሪ እውቀት የማን ነው? የእግዚአብሔር ብቻ ነው። የኛ የጸጋ ነው፣ ይወሰዳል። የሚወሰድ ነው። ይሁዳ ከ12ቱ ሐዋርያት ተቆጥሮ ነበር። በካደ ጊዜ እነዛ አባቶች ያገኙትን ክብር ምን አጥቷል? አጥቶታል። ሌሎች ከሊቃውንትም ቢሆን ወደ ኑፋቄ የሄዱ ምን ይሆናል? ጸጋቸው ተገፏል። እና የባህሪ የሆነ እውቀት የባህሪ የሆነ ጸጋ ያለው የማን ነው? የእግዚአብሔር ብቻ ነው። እና ነቢዩ ኢሳይያስ ያንን እያየ ሰምቶ እንዳልሰማ እንደ ኤሊ ማለት ነው። ኤሊ ሊቀ ካህናቱ ኤሊ ልጆቹ ሲያጠፉ እያየ እንዳላየ በመሆኑ ምን ሆኗል? ተቀጥቷል። መጨረሻ ታቦተ ጽዮን እስክትማረክ ድረስ እሱም ከተቀመጠበት ወንበር ወድቆ አንገቱ ተቆልምሞ እስኪሞት ድረስ ያደረሰው ምንድን ነው? መቅጣት በሚገባው ሰዓት ልጆቹን ባለመቅጣቱ፣ መገሰጥ በሚገባው ሰዓት ልጆቹን ባለመገሰጡ እና ነቢዩ ኢሳይያስ ምን ሆነ? ሀብተ ትንቢቱ ተወሰደበት። ሰውነቱም እሱ በለምጽ ተመታ። በዚህ ጊዜ ምን አደረጉት? እሱ ቀሳ ወጣ። ይሄ ሆኖ እያለ ይላል ሲጀምር አሁን ትንቢተ ኢሳይያስ ምዕራፍ 6 ላይ ምን የሚለው? ከዚያ በኋላ ንጉሡ ዖዝያን በሞተበት ዓመት ይላል እግዚአብሔር ለነቢዩ ለኢሳይያስ ያ ንጉሥ በሞተበት ዘመን በራእይ ታየው። ያ አንተ ፈርተህ ያልገሰጽከው በሰራዊቱ ብዛት ፈርተህ ያልገሰጽከው ዖዝያን ምን ሆነ? ዖዝያን ሞተ። እኔ ያለሁኝ አንተ ፈርተህ በሥጋዬ ከፍ ብሎ አንገቴ ዝቅ ብሎ ደግሞ ባቴን ይቆርጠኛል ብለህ ያልገሰጽከው፣ ያላስተማርከው፣ ያልመከርከው ዖዝያን ምን ሆነ? ሞተ። እኔ ግን በከፍታ ዙፋን ላይ አለሁኝ። እኔ አለሁኝ። በዚህ ጊዜ ምን ያህል ቅድም ያነበብኩላችሁን እግዚአብሔርን በረጅም
ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውም ቤቱን ሞልቶት ነበረ። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፋቸው ፊታቸውን ይሸፍኑ ነበረ፣ በ2 ክንፋቸው እግራቸውን ይሸፍኑ ነበረ፣ በ2 ክንፋቸው ይበሩ ነበረ። አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድሩ ከክብሩ ተሞልታለች እያሉ ይጮሙ ነበር። ቅዳሴ ማለት ይሄ ነው። ቅዳሴ ማለት ይሄ ነው። ቅዳሴ የሰው ልጅ የተፈጠረበት ዓላማ ነው። እግዚአብሔር ሰውንና መላእክትን ከመፍጠሩ አስቀድሞ ባህሪውን ያመሰግን ነበር። መመስገን ለእግዚአብሔር የባህሪው ነው። የራሱን ባህሪ እያመሰገነ ነበር። ክብሩ በሱ ብቻ ተገድቦ እንዳይቀር ይላሉ አባቶች ስነ ፍጥረት ሲያስተምሩ። ክብሩ በሱ ብቻ ተገድቦ እንዳይቀር ሰውንና መላእክትን ስሙን ምን እንዳደርጋል? እንዲቀድሱ ክብሩን እንዲወርሱ ፈጠረ። ቅዳሴ የሰው ልጆች የተፈጠሩለት ዓላማ ነው። በሌላ አነጋገር እግዚአብሔርን ማመስገን የተፈጠርንበት ዓላማ ነው። ክርስቲያኖች እንደ ሰው በዚህ ምድር ላይ ስንኖር፣ እንደ ሰው ስንንቀሳቀስ የመጀመሪያው ቀዳሚ ስራችን ምን ማድረግ ነው? እግዚአብሔርን ማመስገን። አባታችን ዳዊት ምን ይላል? እጹብ ድንቅ ሆኜ ተፈጥሬአለሁና አመሰግናለሁ ይላል። እጹብ ድንቅ ሁል ጊዜ ሳስተምር እነግራችኋለሁ። እግዚአብሔር እኮ ሰውን የፈጠረው በምኑ ነው የፈጠረው? ንግበር ሰብአ በአርአያነ ወበአምሳሊነ፣ በራሱ ምሳሌ ነው ሰውን የፈጠረው። ይሄን እስኪ መርምሩት። ሰው እኮ በሰው ልቦና ውስጥ ብዙ ነገር አለ። ሰው ከሰው አንሶ መታየት ይፈልጋል። ይፈልጋላችሁ? ከሰው አንሳችሁ ይፈልጋላችሁ? ይፈልጋል? እስኪ በመኪና ልትሄዳችሁ ለዚህ መኪና እዚህ ሀገር ያው እግር ነው፣ ግን እንደ ሽልማትም ይሁን እንደ መገልገያ ወይ ጎረቤታችሁ ወይ ጓደኛችሁ ባለ ሚስቱ እንግዲህ ባለ ሚስቱ ያደረገ ካለ ጥሩ መኪና ገዝቶ ብታየው ምንድነው የምትመኙ? ሌሎች እህቶች ለእኔ ከእሷ እኩል ወይንም ከእሷ ከፍ ያለ ብላችሁ አታስቡ? በውስጣችሁ ማለት አታስቡ? ልናስብ እንችላለን፣ ሊታሰብ ይችላል። ቤት ግዢ ውስጥ ሂዱ። ቤት ግዢ ከነገሌማ ማነስ የለበትም፣ አሮጌ መሆን የለበትም አትሉ? ሻል ያለ መሆን ከነሱ ማነስ አለብን ትላላችሁ። ይሄ ወደ እግዚአብሔር አምጡት። እግዚአብሔር እኛን ከራሱ መልክ አላሳነሰንም። እኛ እግዚአብሔር ቦታ ብንሆን ፈጣሪ እኛ ብንሆን ምናበጃጅ ቢሆን ምንድነው የምናደርገው? የሌላውን ነገር ልናሳንስ እንችላለን አይደል? የሆነ ታሪክ ስናገር አይምሮ ውስጥ መጣልኝ። ለብዙ ጊዜ በህንፃ ግንባታ የሚተዳደር አንድ ሰው ነበር። ለብዙ ዘመን ጥሩ አናጺ ነው፣ ጥሩ ግንበኛ ነው፣ ጥሩ ቤት ይሰራል ሰው እና ሪታየር የሚያደርግበት ዘመን ደረሰ ይላል። በቃ ከእንግዲህ እስከ ዛሬ ሰርቻለሁ፣ ገንዘብ አለኝ፣ ቀጣዩ ጊዜ የመጦሪያ ጊዜ ተዝናናው እኖራለሁ ብሎ ወስኗል። ሪዛይን ለማለት ሊለቅ። ከዛ እጁ ጥሩ ባለሙያ ስለሆነ የድርጅቱ ኃላፊ አንድ ነገር እንለምናል፣ አሁን መልቀቂያ አስገብተሃል፣ ካምፓኒውን ልትለቅ ነው። በዚህ ግን አንድ ቤት ስራ አለኝ፣ መጨረሻ ከቤት ጥሩ ሙያ አለህና ብሎ ደግሞ አንድ ቤት ስራ አለኝ፣
እሺ ይለዋል እና ስራውን ይጀምራል። ልቡ ስለሸፈተ ስራውን ረጋ ሰራሽ አድርጎ ነው የሰራው። ለብ በደንብ አሸዋው ከጠጠሩ ጋራ በደንብ መዋሃድ አለበት። ቤት ሲሰራ ድረስ አጣደፉ። ቶሎ በቃ መውጫ ስለደረሰ ማለት ቶሎ አደረገ። እንደምንም አድርጎ ፊኒሽንግ አደረሰ፣ ጨረሰ። ከጨረሰ በኋላ ና ተረከበኝ ብሎ ጠራ። መጣ ሰውየው። የካምፓኒው ጌታ ዞሮ አየው፣ ወጣ፣ ገባቱን ጥሩ ይሄ ቤታ ላለፉት 15 ዓመት በላይ ስላገለገልከኝ ለአንተ በስጦታ ያዘጋጀው ነው ብሎ ሰጠ። እንዴት አድርጎ ነው የሰራው? ቤቱ እንደ ነገሩ አድርጎ ነው የሰራው። ጥሩ አድርጎ ቢሰራው ኖሮ ጥሩ ነገር ይወስድ ነበር። ምን እላችሁ ፈልጌ ነው፣ ወደ እግዚአብሔር ውሰዱት። እግዚአብሔር ሰውን በራሱ መልክ ነው የፈጠረው፣ ከራሱ ጋር በራሱ ምሳሌ የፈጠረው። ይሄ እግዚአብሔር ሰው ወዳጅ፣ እግዚአብሔር ከዚህ በዓለም ላይ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ የራቀ ነው ይላል። እግዚአብሔር ሐሳብና የሰዎች ሐሳብ ይሄንን ያህል ምን አለው ማለት ነው፣ ያፋሉ ማለት። ሰው ግን ወደ ቅድስና ሲመጣ፣ ሰው ወደ ንጽህና ሲመጣ፣ ሰው እግዚአብሔር ጥሪ ሲደርሰው በዓለም ላይ የሚያጓጓውን ነገር ይተዋል። እንደ አባ ጳውሊ የአባ ጳውሊ ታሪክ ታውቃላችሁ። አባ ጳውሊ ጴጥሮስ የሚባል ታላቅ ወንድም ነበረ። በሀብት ክፍፍል ተጣልተው ነበር አይደል? ወንድሙ እኔ ታላቅ ነኝ ብልጥ ነኝ ብሎ ብዙ ልብስ ሊወስድ ከአባቱ ንብረት። ከዛ ወንድሙ ሊከስ ወደ ዳኛ ሲሄድ ምንድነው መንገድ ላይ ያለው? በሀገር ውስጥ ታላቅ ሀብታም ሞቶ ወደ ቀብር ይዞት ሲሄዱ ያለ ምንድነው ያለው? ያ ታላቁ ሀብታም ሞቶ ቀብር እየወሰዱት ነው። በዚህ ጊዜ ምንድነው ያለው? አባ ጳውሊ ለዚህ ለሚያልፍ ገንዘብ ነው ወንድሜ የምከሰው ከአባቱ ንብረት መዝሙረ ዳዊት ይዞ መነነ ነው። አንዲት ነገር ሰው ወደ እግዚአብሔር ክብር የእግዚአብሔር ሐሳብ ሲገለጽለት ይሄ የሚያባላው ነገር ሁሉ ይተዋል። ከአንድ እናት ማህፀን የወጡ ወንድምና እህትማማቾች እኮ በአባት ንብረት በሞቱ እናት አባት ዘመዶቻቸው ገንዘብ እኮ ቢካሰሷል። እንዲህ ቢደራረጉ ሰዎች አሉ። ይሄ እኮ የእኛ ታሪክ ነው። እና ወደ እንትኔ ስመልሳችሁ እግዚአብሔር የሰውን ልጅ የፈጠረው ለምንድን ነው? ስሙን እንዲቀድስ ሰውና መላእክት እና ቅዳሴ ምንድን ነው ማለት ነው? የሰው ልጅ የተፈጠረበት ዓላማ። ወደ ቤተ ክርስቲያን ስትመጡ በዚህ ዓላማ ነው። ወደ ስራ ቦታችሁ ስትሄዱ ይሄን ነገር እሰራለሁ ብላችሁ ዓላማ ይዛችሁ ነው የምትመጡት። ይሄንን ዓላማ ማወቅ ያስፈልጋል። ሁሉ ጊዜ ለምስጋና ስትቆሙ ይሄንን የተፈጠርኩበት ዓላማ ዋና ዓላማ ይሄ ነው። አባቶች እኮ እናቶችን ሲመጥኑ ምንድነው የሚያደርጉት? ስራቸው ምንድነው እየሰሩ የሚኖሩት? ምንድነው ስራቸው? ሲመጥኑ ምንድነው የሚያደርጉት? ምስጋና እኮ ነው። ምስጋና እና አባ መቃርስ ገዳሙ ሲኖሩ ቅጠል እየበሉ ነው የሚኖሩት። ወጥመዳቸው ውስጥ በቀን አንድ ቆቅ ትገባለት ነበር ይባላል አባ መቃርስ። አንድ ቀን ግን 2 ቆቅ ገቡለት ይላል። እግዚአብሔር ምን አድርጎበት ነው? ሌላ እንግዳ ልኮለት ነበር። እና ሰው የተፈጠረበት ዋነኛው ዓላማ እግዚአብሔርን ምን ማድረግ ነው? ማመስገን ነው። መላእክት በዕለተ እሑድ ነው የተፈጠሩት። አዳም በዕለተ ዓርብ ነው የተፈጠረው። በዕለተ እሑድ ከተፈጠሩት መላእክት መካከል ሳጥናኤል ምን ሆነ? ወደቀ፣ ጸጋው ተገፈፈ። በዛ እንደው በወደቀው መልአክ ቦታ ነው አዳም የገባው። መጽሐፈ ኩፋሌ ላይ ምን ይላል? ወሶበ ኢያዕቆትኮ ለዘፈጠረከ እምነፋስ ወነድ ፈጠረ እየንቴከ ሰብአ ዘማሬ
እማይ ወእመሬት ወሶበ ኢያዕቆትኮ ለዘፈተረከም ነፋስ ወለድ። መላእክት በስነ ፍጥረት ትምህርት ከነፋስና ከእሳት ተፈጠሩ ተብለን እናስተምራለን። ለመግለጽ እንደዛ ብለን የምንገልጸው ከእሳትና ከነፋስ የፈጠረህን አላመሰግንም ብትለው አመስጋኝ ሰውን ከአፈርና ከውሃ ፈጠረው ይላል። በዛ ቦታ 100 ነገደ መላእክት ነበሩ አይደለም? አንዱ ሲሆን 99 ይቀሩ። በ99 ቦታ ማን የገባው? አዳም ነው የገባው። አዳም የገባው ለምንድን ነው? ለማመስገን። እና ቅዳሴ የሰው ልጆች የተፈጠርንበት ዓላማ ነው። እና ቅዳሴ ሲባል ሌላ ትርጉሙ ምን ማለት ነው? ምስጋና ማለት ነው። ወደ እንትኑ ስንገባ ምን ማለት ነው? በሌላ ትርጉሙ ምስጋና ማለት ነው። በግዕዝ ቋንቋ ግን ምስጋናን የሚወክሉ ወደ ከ3 በላይ ቨርቦች አሉ፣ አንቀጾች አሉ። ለምሳሌ ያህል ዘመረ ብለን ምን እናገኛለን? ዝማሬ። ዝማሬ ምንድን ነው ትርጉሙ? ምስጋና። ዝማሬ ምስጋና። ወደሰ ብለን አመሰገነ ብለን ምን እናገኛለን? ውዳሴ። ሰባ ብለን ስባሄ እናገኛለን። የእነዚህ ሁሉ ትርጉማቸው ምንድን ነው? ምስጋና። ምስጋና። ዘመረ በሚለው ይሄ በሚከወነው መዝሙር ለመግለጽ እያንዳንዱ አውድ አለው የሚገባበት። ልጆቹ ቀደሱ ብል ለቅዳሴ ነው። ዘመረ የሚለውን ግስ ባስገባ ለምንድን ነው? ለመዝሙር ነው። ሰባህ የሚለውን ለዚህ ለማህሌቱ ነው። ስብሐት ስብሐተ ነግ እና ግዕዙ ሀብታም ነው። መጠቀሚያ ነው። ቦታ መግቢያ አላቸው። እና ወደዚህኛው ስንመጣ ግን ቅዳሴ የሚለውን ነገር ስናይ ምስጋና ማለት ነው። ምስጋና ምን አይነት ምስጋና ነው? ቅዳሴ ምን አይነት ምስጋና ነው? የቅዳሴን ምስጋናነት ምን ብለን ነው ምን ገልጸው? አኮቴተ ቁርባን ብለን እንገልጸዋል። ካህኑ በፀሐዩ ላይ ህብስቱን ወይኑን አድርጎ ለእግዚአብሔር የሚያቀርበው ምስጋና የሐዲስ ኪዳን መስዋዕት የሚሰዋበት የአምልኮ ስርዓት ማለት ነው። የሐዲስ ኪዳን መስዋዕት የሚሰዋበት የአምልኮት ስርዓት ነው። ቅዳሴ የአገልግሎት ሁሉ መደምደሚያ፣ በቤተ ክርስቲያን የሚከናወኑ አገልግሎቶች ሁሉ ማዕከል ነው። በኦርቶዶክሳዊት ቤተ ክርስቲያን ቅዳሴ የአገልግሎት ሁሉ ማዕከል፣ ሴንተሩ ምንድን ነው? ቅዳሴ። አንድ ንጉሥ፣ አንድ ባለስልጣን ደብዳቤ ጽፎ ደብዳቤው እውናዊ ደብዳቤ መሆኑ የሚረጋገጠው ምን ሲኖርበት ነው? ማህተም ሲኖርበት። ማህተም ከሌለው ውድቅ ነው። በቤተ ክርስቲያን አንድ ሕፃን ክርስትና ተነስቶ ካልቆረበ ጥምቀቱ አይሰራም። በቁርባኑ ባልና ሚስቶች ተክሊል አድርገው ካልቆረቡ ተክሊሉ ምኑ አይደለም። ዲያቆናት ተክነው በክህነታቸው ዕለት ካልቆረቡ ምኑ አይደለም። ጳጳሳትም ሲበብሱ በጵጵስና በተቀበሉበት ዕለት፣ ካህናትም በተካኑበት ዕለት ምን ማድረግ አለባቸው? ቁርባን መቀበል አለባቸው። ያ ቁርባኑን የሚያገኙት በምንድን ነው? በዚሁ በቅዳሴ ነው። እና ቅዳሴ
የኢትዮጵያ ቤተክርስቲያን የአገልግሎት ሁሉ ማዕከልና ሴንተር። ማህሌቱ ሊቀር ይችላል፣ ሰዓታቱ ሊቀር ይችላል፣ ቅዳሴ ግን ሊቀር አይችልም። የነዚህ ሁሉ ማሳረጊያ ማህሌት ቢቆም፣ ሰዓታት ቢቆም፣ ስብሐተ ነግ ቢቆም፣ እነዚህን ሁሉ ጠቅልሎ ማሳረጊያው ምንድነው? ቅዳሴ ነው። እና ቅዳሴ ባለቤቱ ኢየሱስ ክርስቶስ መስዋዕት ሆኖ የሚቀርብበት መስዋዕት ሆኖ በዕለተ ሐሙስ እንደቀረበው በዕለተ ዓርብ እንደተሰዋው ሆኖ አማናዊ የኢየሱስ ክርስቶስን ሥጋና የኢየሱስ ክርስቶስን ደም የምናገኝበት አገልግሎት ነው። ባለቤቱ ኢየሱስ ክርስቶስ መስዋዕት ሆኖ የሚቀርብበት ከቤተ ክርስቲያን አባቶች አንዱ ብዙ ጊዜ እንዴት ወይኑ ወደ ክርስቶስ ደምነት ይቀየራል፣ ክርስቶስ እንዴት ወደ ሥጋ ወልደ እግዚአብሔርነት ይቀየራል ብሎ በውስጡ ጥርጣሬ አድሮበት ይኖር ነበር ይባላል። በመጽሐፍም አለ፣ በአካል ምስክርነት ይሰማዎታል። ነው የሐዲስ ኪዳን መምህር ናቸው አሉ። መምህር ኃይለ ማርያም የሚባሉ ትልቅ ሰው ነበሩ ይባላል አዲስ አበባ። ይሄንን ያጫወተኝ ጋሽ ኃይለ ጊዮርጊስ ነው። ኃይለ ጊዮርጊስ ዳኝ የሚባል ታውቁታላችሁ? የባህታው እኚህ ሰው መምህር ናቸው፣ ሊቅ ናቸው። ቅድም ባልኳችሁ ነገር ላይ ግን ጥያቄ ነበራቸው፣ እንዴት ይሆናል? እና ራሳቸው ነው ምስክርነት ሰጥቶ የሚባሉት። አዲስ አበባ ምስካየ ኅዙናን መድኃኔዓለም ቆመው ያስቀድሱ ነበር። እኛ አባት ሲያስቀድሱ በቅዳሴው መሃል ይሄ ምስዋው ነው የምታዩት። መንበሩ ላይ ታቦት አለ። ታቦቱ ላይ መሰዊያው ላይ ምን ያህል የሚያምር ጠቦት በግ ተቀምጦ ያንዛል። የሚያምር ካህኑ ሲሰውት ጠቦቱን ያለ። ይሄንን እንዳዩ ከጭንቅላቴ ላይ የሆነ ነገር መጥቶ መታኝ። እመን እንጂ አትጠራጠር ሲል ይህን ወጥተው ነው የመሰከሩት። ያጠራጠርበት የነበረውን ነገር በተጨባጭ አየሁት፣ ተመለከትኩት ብለው በትክክል ያ ይጠራጠርበት የነበረው ነገር ስህተት ነበረ። ስህተቴን አምኛለሁ። በትክክል ኢየሱስ ክርስቶስ መስዋዕት ሆኖ ይሰዋል የሚለው ትምህርት አገኘ ይላል። አንድ ልብ ልትሉና ልታወቁ የሚገባችሁ ነገር ክርስቲያኖች፣ ከዚህ ትምህርት ልትይዙልኝ የሚፈልገው ነገር በየሰንበቱ ቅዳሴ ባለበት ቀን ሁሉ እዚህ ቤተ ክርስቲያን በማንኛውም ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ በአካል መጥቶ ይሰዋል። ታውቃላችሁ? ይሄን ልታውቁ አይደል? በአካል አሁን እኛ ጌታን የት ባየ ነው የት በተመለከት ነው ብላችሁ ልትጨነቁ ትችላላችሁ። ጌታኛ መሃል ነው። ሁሌ እዚህ እንሰዋዋል። ሁሌ እንደ ተለምዶ እንዳታዩ፣ እንደ ቀላል ነገር እንዳታዩ። የሚቀድሰው ካህን ቅዳሴውን በሚቀድስበት ቀን ሥጋውና ደሙን የሚያቀብልበት እጅ ራሱ የኢየሱስ ክርስቶስ እጅ ነው ብላችሁ ማምናችሁ መቀበል ነው። ተረዳችሁ ነው? ያ የምንቀበልበት እጅ የማን እጅ ነው? የራሱ የኢየሱስ ክርስቶስ እጅ ሆኗል። በዛ አገልግሎት ውስጥ ማለት ነው። የካህናት ክብሩ እስከዚህ ድረስ ነው። ክብራቸው በውን ተረድተውት አውቀውት ከሆነ ማለት ነው። እኛም ስንቀበል በዚህ ደረጃ ነው። አሁን ወደፊት ስጋውን ስንቀበል በዚህ እውቀት
በዚህ ደረጃ በዚህ አመለካከትና በዚህ መንፈስ ነው መሆን ያለበት። ተለውጧል። እጁ ሁሉ ተለውጧል። ያዩታል አባቶች የበቁት ውስጡ ያንን ስርዓቱን ሲፈጽሙ ካህናቱ እጃቸው ተለውጦ እጃቸው በደም በግ የሚያርድሰው እጁን ደም እንደሚነካው የካህኑ ደም ሁሉ በክርስቶስ ደም ይታተማል። ያ የምንበላው ስጋ አማናዊ ስጋ ነው ካለ ደሙም አማናዊ ደም ነው ካለ ያንን የሚፈትተው ሰው እጅ በኢየሱስ ክርስቶስ ደም ተጠምቋል ማለት ነው። በደሙ ተጠምቋል፣ በስጋው ከብሯል ማለት ነው። ይሄንን ነው በዚህ አእምሮ ነው መቅረብ ያለባችሁ። በዚህ ደረጃ ነው። ዝም ብለን አይደለም የምንቀርበው ክርስቲያኖች። ይሄንን ሁሉ ተረድተን ነው ወደ ቅዳሴም ስንመጣ ስናስቀድስ ስጋው ደሙን ስንቀበል በዚህ ደረጃ ነው ክርስቲያኖች። በዚህ ደረጃ ነው የምትመጡት። በዚህ መንፈስ ነው ደረጃችሁ ወደ ክርስቶስ ደምና ስጋ ስንቀር። እኛስ የምናገለግለው ካህናት በዚህ አረዳት ነው ያለነው። በዚህ መንፈስ ነው ያለነው። በዚህ ደረጃ ነው ያለነው። ይሄንን መረዳት በአካል ነው ኢየሱስ ክርስቶስ እየተሰዋልን ያለው። በአካል ነው ኢየሱስ ክርስቶስን ዘወትር ቤተክርስቲያን ይተሰዋል። ዘወትር ነው ይሄ። ቤትም ቦታ ቤትም ሀገር ቢሰዋ ያ ስጋው አንድ ኢየሱስ ክርስቶስ ደም ነው። አንድ የኢየሱስ ክርስቶስ ደም ነው። በዚህ